ድራማ ክፍል 67 እንደሚከተለው ቀርቧል። ናታንና ቤዚ ተገናኙ። ቤዚ ምን ነው ናታን እንደዚህ የተከስክ? የተፈጠረ ነገር አለ እንዴ አለችው። አይ ምንም ነገር አልተፈጠረም። እባክህ ናታን የሆንከው ነገር ካለ ንገረኝ፣ እኔ ልረዳህ ዝግጁ ነኝ አለችው። አይ የለም አልኩሽ አይደለ? ምንድነው አጥብቆ መጠየቅ ብሎ መልስ መለሰላት። እንዲሁም ቤዚ እኔማ የተፈጠረውን ነገሮች ሁሉ ጠንቅቄ አውቃቸዋለሁኝ፣ ግን አንተ ውስጥህን እያቃጠለክ ለምን መደበቅ ለምን እንዳስፈለገ ባላውቅም እኔ ሁሉን ነገር አውቀዋለሁኝ አለችው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው ቤተሰብ። እንግዲህ የሐረግ ድራማ ክፍል 67 እንደሚከተለው ቀርቧል ማለት ነው። ናታን እጅጉን ልቡ ተሰብሯል። ቤዚ እውነታውን ነገረችው። ናታን ምን ናቱ የሆንከው ነገር አለ እንዴ? ልታስረዳ ትችላለህ? ሰሞኑን ምንም ደስተኛ እየሆንክ አይደለም አሉ። ለምንድን ነው? ለምንስ ነው? በሰላም እንኳን ለቤትሽ አበቃሽ፣ እንኳንም ተፈታሽ ብለህ ያልጠየቀኝ አለችው። መፈታትሽ አይደል የሚፈለገው? እንኳንም ተፈታሽ ይህን አለምትፈልጊው አላት። አይ እኔ ጠይቄ ሳይሆን ካንተ ከራስህ መጥቶ እንጂ እንኳን ተፈታሽ እንኳን ለቤትሽ አበቃሽ ብለህ ለምን አልጠየቀኝም አለችው። አይ እንግዲህ ነገርኩሽ አይደለ እንኳንም ለቤትሽ አበቃሽ አልኩሽ ብሎ በቃ ተይኝ ብሎ ካጠገቧ ወጥቶ ሄደ። ኤፍራታ እና ቤዚ ተገናኙ። ቤዚ እንግዲህ ኤፍራታ በጣም ተጨንቃ እባክህን ቤት ልሂድ፣ ቤተሰቦች እየሰጉ ነው ያሉት፣ ቤተሰቦች እየተረበሹ ነው ያሉት፣ እባክህን ቤት ሸኘኝ አለችው ያፌትን። የኔ ቆንጆ ቤት አሁን አትሄጂም፣ አብረን አድረን አብረን ብዙ ነገሮችን ተጫውተን ነው ጧት የምሸኝሽ እሺ አላት። እኔ አሁን የናታን ጨጓራ እንዲቃጠል የናታን ጨጓራ እንዲነድ ነው የምፈልገው አይደለ? እሱም ደግሞ ይሄው አየሁት። ይሄው ጨጓራው ብቻ ሳይሆን ሁሉም የሰራ ጅስሙ እየተቃጠለ ነው ያለው። እኔም የምፈልገው ይሄንን ነበረ። የናታን ጨጓራ እንዲቃጠል እንዳደረኩት የበለጠ ደግሞ ከምድር ገጽ እንዲጠፋ ነው የማደርገው አላት። አንተ ቆይ ምን አይነት ጭካኔ ነው በዚህ ልክ የሰው ልጅ እንደዚህ በዚህ ልክ አጨካከል? ምን አይነት ጨካኝ ነህ ግን አለችው። እኔ ቆንጆ እኔ እኮ ጨካኝ አይደለም፣ እኔ እኮ ጨክኛ አይደለም፣ ግን ናታን በጣም እሱ የሚሰራው የሚያደርጋቸው ነገሮች በጣም ስለሚያስጠሉ ከዛ ነገሮች የተነሳ ነው እንደዚህ ልቆርጥና ነገሮችን ሁሉ እንደዚህ ላስብ የቻልኩት ብሎ መለሰላት። አንተ በጣም ጨካኝ አረመኔ ሰውዬ ነክ። ናቱ እኮ ለአንተ ምንም ነገር አንድ ቀን ያንተ አንተ መጥፎ ነገር እንዲደርስብህ ራሱ አንድ ቀን እኮ ሰርቶ የማድርጎ አያውቅም። አንተ ግን በጣም ጨካኝ ሰው እንደሆንክ ግን ታውቃለህ አለችው። አይ እንግዲህ ነገርኩሽ አይደል የኔ ቆንጆ፣ የኔን ጨካኝነትና የናታንን የዋህ ወይም ደግሞ ጥሩነትን እንድታብራርልኝ አይደለም እኔ እዚህ ጋር ያመጣሁሽ። ቤትሽን የወደፊት ቤትሽን ጥሩ ቆንጅዬ አንቺን የመሳሰሉ ልጆችን ወልደን የምናፈራበት ቤትሽን እንድትለማመጂ እንዲሁም ደግሞ ያመጣሁልሽን ሰራተኛ ሙያዋን እንዴት ነው ከአንቺ ጋር ለአንቺ ትመችሻለሁ የሚለውን እሱን ቸክ እንድታደርጊና ከኔ ጋር ደግሞ አንዳንድ ነገሮችን ስለ ሰርጋችን አንዳንድ ነገሮችን ለማውራት ነው የመጣሽው። ስለዚህ አሁን ሌላ ነገር እንድትጠይቅኝ አልፈልግም አላት። ገኒም በጣም ተጨንቃለች። ገኒ እንግዲህ የልጇ ወይም ደግሞ የኤፍራታ ጉዳይ ኤፍራታ ከቤት ከወጣች አደረች ዋለች አደረች። በጣም በጭንቀት ላይ ነው ያለችው። ናታንና ቤዚ በተኙበት በሩን ከፍታ ገባች። ይቅርታ ሳላንኳኳ በመግባቴ ናቱ አለችው። አረ ችግር የለውም ገኒዬ አላት። ቆይን የምልክ ልጄ የሆነችው ነገር አላት እንዴ? ልጄ እኮ እስካሁን ድረስ አልመጣችም። ኤፍራታ እኮ እስካሁን ድረስ ቤት አልመጣችም አለችው።
አረ ትመጣለች። ምን ችግር አለው? እሷ እኮ ልጅ አይደለችም፣ አዋቂ ናት። ስለዚህ ትመጣለች አላት እሱ። አይደለም ናቱ፣ የተፈጠረ ነገር አለ እንዴ? የምታውቀው ነገር አለክ? ኤፍራታ እኮ ከቤት ከመውጣቷ በፊት እኮ በጣም ደስ የማይሉት ቃላቶችን በጣም በጣም መጥፎ ፈገግታንና ደስ የማይል ፊቷን እያሳየች ነው የሄደችው። ቆይ በቅርቡ አንተ የምታውቀው የተፈጠረ ነገር አለ እንዴ አለችው። አይ ገንዬ፣ እኔ ምንም የማውቀው ነገር የለም፣ ግን በቃ ተያት፣ እሷ እንደፈለገች መሆን ትችላለች። እሷ እኮ ትልቅ ሰው ናት አይደል እንዴ አላት። እሱማ ትልቅ ሰው ናት፣ ግን እኔ እንደ እናት ተጨነኩ እኮ ናቱ። በጣም ደስተኛ ልጅ ደስተኛ እንደሆነች ነበር የማውቀው። አሁን ግን በጣም የምታሳየኝ ፈገግታ፣ የድሮዋ ፈገግታ፣ የድሮዋ ሳቋ፣ እንዲሁም ደግሞ ከአንተ ጋር ብዙ ነገሮቿ ሳቅና ፈገግታ እኮ ጠፍተዋል። ለምን እንደሆነ አላውቅም። እኔም ተጨነኩኝ የናታን አለችው። አትጨነቂ ገንዬ፣ በነገራችን ላይ ኤፍራታ የምታደርገውን የምትሰራውን ጠንቃ የምታውቀው ሰው የምታውቅ ልጅ ናት። ስለዚህ አንቺ መጨነቅ የለብሽም አላት። እንዲሁም በዚህ ገልምጣ እንዴት ነው ብዙ ነገሮችን የምታውቅ ልጅ እንደዛ አጥብቀሽ መጠየቅ አይከብድም አለቻት። አይ ይቅርታ፣ እኔ አንቺን አልጠየቅኩሽም፣ እኔ የጠየቅኩትን ናታንን ነው። ስለዚህ እባክሽን ተይኝ አለቻት። አይ ተውኩሽም አልተውኩሽም እውነቱን የነገርኩሽ አለቻት። ግን እንግዲህ በደረቀ በሌሊት ወጥታ ውጭ ላይ እንዲሁም ደግሞ በረንዳ ላይ ስለ ልጇ ስለ ኤፍራታ ልጅ ምን ይሆን ልጅ ምን አጋጥሟት ይሆን እስካሁን ድረስ ያልመጣችው እያለች በጭንቀትና በሀዘን እያንጎራጎረች ሉሊት መጣች። በስመ አብ አስደነግጥሽ! ምንድን ነው? ምን ሆነሽ ነው በደረቀ ሌሊት ውጭ ለውጭ የምትሄጂው? ወይስ የሆነ የምትሰሪው ነገር አለሽ አለቻት። አንቺ እኔ አንቺን እኮ አይደለሁም፣ እኔ አንቺን መሰልኩሽ እንዴ አለቻት ገኒ ሉሊትን። አይ እኔ ምንድን ነኝ? አንቺስ በደረቀ ሌሊት የት እየሄድሽ ነው አለቻት ገኒ ሉሊትን። አንቺ ምን ታደርጊያለሽ? ማንም ሰው ለለበት ወደ ወዲህ ታያለሽ፣ ምን እያደረግሽ ነው ብላ ጠየቀቻት። እኔማ ልጅ ኤፍራታ እስካሁን ድረስ ባለመምጣቷ ጭንቀትና በጣም ፈርቻለሁ። ምን አጋጥሟት እንደው ብዬ በጣም ሀሳብ ላይ ነኝ ያለሁት አለቻት። እባክሽ ተይኝ ብላት ገልምጣት ከቤት ወጣች ሉሊት። እንግዲህ ዳጊና ቢኒያም በጣም በኤፍራታ ጉዳይ በጣም ተጨንቀዋል። አጎቴ እህቴ እኮ ያሰበችው ነገሮች ሁሉ ደስ እያለኝ አይደለም። እህቴ እኮ ምንም ያላሰበችው ነገር እኮ እየተፈጠረ ነው ያለው። ግን ምን አድርጓት ይሆን? በምን አስጨንቋት? ወይም ደግሞ በምን አሳቦ ይሆን እንደዚህ ለማግባት አስገድዶ እሷን ለማግባት የፈለገው? የምታውቀው ነገር አለ እንደ አጎቴ አለው። እኔ ምንም የማውቀው ነገር የለም። እኔ ራሱ ትናንትና እናታን ሲነግረኝ እውነት ነው ውሸት ነው ብዬ በጣም ደንግጬ ነበረ። ነገር ግን ሲነግረኝ እውነት እንደሆነ ስረዳ በጣም አዘንኩኝ። ኤፍራታ እውነት ያፌትን ወደውና ፍቅረው አይመስለኝም። የሆነ ነገር ተፈጥሮ በሆነ ነገር አስፈራርቷት ይሆን እንዴ አለ ቢኒ። አጎቴ ይሄ እኔም ጥያቄ ነው። እኔ ራሱ እንደዚህ እያልኩ የነበረ የሚገርምህ ነገር አለው። እኔ እስካሁን ድረስ ናታን ከነገሬ ሰዓት ጀምሮ ውስጤ በጣም እየተረበሸ ነው። ኤፍራታ እኮ በጣም ብልህ ልጅ ናት እኮ። ኤፍራታ እኮ ትልቅ እኮ የምታሰላስል ነገሮችን ሁሉ በእርጋታ የምታስብ ናት። እንዴት ይህንን ነገር ልትወስን እንዲቻለች ባላውቅም ምን አይነት ውሳኔ እንደወሰነች ግን ፈጣሪ ይወቀው አለው። አሁን እኮ እናቴ ራሱ ብትሰማ እኮ በጣም ትደነግጣለች። እናቴ አሁን ላይ ኤፍራታ ደስታዋና ሳቋ ፈገግታዋ ተመለሰ ብላ እሷም ደስተኛ ነበረች። አሁን የኤፍራታ እንደዚህ ካልሆነ ቦታ ላይ ስትወድቅ እናቴ ስትሰማ አስበዋለ። እናቴ እኮ በድንጋጤ እናቴን አጣት ይሆን እንደ ብዬ በጣም ጭንቀት ላይ ነኝ፣ ሀሳብ ላይ ነኝ አጎቴ አለው። አይ እሱ እንኳ ሁሉንም ነገር ስትሰማ ትረጋጋለች። አብሽር አትጨነቅሺ አለው ዳጊን። እሺ አጎቴ አንተ እያለህ አልጨናነቅም፣ ግን እህቴ አልሆነ ቦታ ስትገባ የማያስፈልግ ነገርን ስትፈጽም ማየቴ ለእኔ በጣም ከብዶኛል አለው። አይ ለእኔም ነው ዳጊዬ፣ እና በርታ አትጨናነቅ አለው። እንግዲህ ናታን ቢኒና ያፌት ተገናኙ። በመጀመሪያ ኤፍራታና ቤዚ እያወሩ ሳለ ቆይ ምን አይነት ውሳኔ ብትወስኝ ነው የዚህን ያክል መጨከል ለምን አስፈለገ?
እኔ በታሰርኩበት ናታን አልፈልግህም ብሎ በባዶ ቦታ ላይ ይመጣል? ለምን አስፈለገ? ምን አይነት ሴትዮ ነሽ ግን አንቺ ልጅ? እኔ እነሱ በተዋደድንበትና በተፋቀርንበት ሰዓት አንቺ ሙጭጭ ብለሽ መጣሽ። አሁን እኔን እስር ቤት ካስገባሽኝ ወዲህ ደግሞ እሱን አልፈልግህም ብለሽ ባዶ ቦታ ላይ ይመጣል። ይህ አስፈላጊ ነው ታያለሽ አለቻት። አይ አስፈላጊ እንዳይሆን አውቃለሁኝ፣ ግን ወደድሽም ጠላሽም እኔ ያፌትን ነው የማገባው እሺ አለቻት። እሱንማ እኔ እኮ ለሰርጋችሁ ታድሜ ነው ከእስር ቤት ልወጣ የቻልኩት። ስለዚህ መልካም ጋብቻ ይሆንላችሁ። እኔም ለናቱ መጥቼለታለሁ። በምንም በችግሩም በደስታውም በሁሉም ነገር ከጎኑ እንዲሆን ፈጣሪ ይረዳኛል። ስለዚህ አንቺ ሄድሽ መጣሽ ምንም ማለት አይደለም አለቻት ቤዚ። ኧረ ነው እንዴ? እሺ በቃ እሺ ምን ይጠበስ አለቻት ሉሊት ኤፍራታ። ይህንን እየተጨቃጨቁ ሳለ ጽዮን መጣች። ጽዬ እንኳን ደህና መጣሽ እንዴ አለቻት። አዎ መጣሁኝ። ምን እያላችሁ ነው? ምን እያወራችሁ ነበረ? ከየት መጣሽ? አዳር እንዴት ነበረ? ምን አይነት አዳሩ እንዴት ነበር አለቻት ጽዮን እየተሳለቀችባት ኤፍራታን። አሪፍ ነበረ። በድንጋጤ ደንግጣ እንዴ ማነግሯት ነው ብላ አሪፍ ነበር ጽዬ አለቻት። ይኸውልሽ ትሰሚኛለሽ ወንድሜ አንድ ነገር ቢሆን ከአንቺ ራስ ላይ አይወርድም። እሺ አንቺ እና ወንድሜ ሪሌሽንሽፕ ሲኖራችሁ ብዙ ነገሮቻችንን አጣን። ቤታችንን፣ ንብረታችንን፣ የወንድሜን ማሰቡን ማስተዋሉን እኮ የነጠቅሽው አንቺ ነሽ። አንቺ ማለት እኮ ለእኛ ቤት እኮ ትልቅ በሽተኛ እንዲሆንሽ ታውቂያለሽ። ለቤተሰቦቻችን ትልቅ አጥንት ነሽ አለቻት ጽዮን። እባክሽን ጽ ነገ ጧት የሚቆጭሽን ነገ ጧት የምትጸጸችበትን ነገር አትናገሪ። በቃ እባክሽን አለቻት ኤፍራታ። አይ ነገርኩሽ፣ ይህ እኮ ትክክለኛ ያንቺ እኮ ያለሽበትን ነው እኮ ውሸት እኮ አላወራሁም አለቻት። ቢኒና ያፌት ተገናኙ። ቢኒ ቀጥታ ያፌት ቤት ሄደ። ያፌት ቤት ሲሄድ ሲቆረቁር እዚህ ቤት ማን ነው ያፌት አለ እንዴ ብሎ አላት ሰራተኛይቱን። አዎ አለ፣ ግን መግባት አትችልም አለችው። አይ እገባለሁ፣ የእሱ ጓደኛ ነኝ መግባት እችላለሁ። መግባት አትችልም፣ እሱን ሳላስፈቅድ አትገባም ብላ ስትለው ቢኒን ገፍትሯት ቤቱን ከፍቶ ገባ። በገባበት ሰዓት ያፌትን አገኘው። ያፌትን ቆይ አንተ ለምን መጣክ? መምጣት ለምን አስፈለገ? በሰላም ነው አለው ያፌት ቢንያምን። ሰላም ነው፣ ግን አንተ ምን አይነት ጨካኝና ምን አይነት አረመኔ ነክ? አንተ ቆይ ለናታን የምትተኛው መቼ ነው? አንተ ቆይ ናታንን የምትተው መቼ ነው ብሎ ያፌትን አንገትና አንገቱን ያዘው። ትሰማኛለክ? ካሁን በኋላ ኤፍራታን አገባለሁ ብለክ ኤፍራታን ለራስህ አድርጋለሁ ብለክ ናታንን የምትጎዳው ከሆነ በህይወት ላይ ተስፋ ቁረጥ እሺ አለው። ከዛ በጥፊ ሲለው ናታንን ያፌትም ደግሞ መልሶ ቢኒን በጥፊ ሲለው በጣም ደነገጠ። ትሰማኛለህ? አሁን ትወጣለህ ከቤት አትወጣም። በቅርቡ ኤፍራታን ላገባት ሁሉን ነገር ጨርሻለሁኝ። እንኳን ደስ ያለህ እንደምትለ ተስፋ አለኝ። ስለዚህ አሁን ከቤቴ ውልቅ ብለህ ውጣልኝ አለው። ይኸውልህ ናታንን እበድላለሁ ናታንን እወደዋለሁ ብለህ አስበህ እኮ ተሳስተሃል። ግን ያንተ መቀበሪያ እንዲሁም ደግሞ ያንተ ሰርግና ያንተ ደስታህን አመድ ባላደረገው እኔ ቢኒ አይደለሁም ብሎ ቢኒያም እንግዲህ ከያፌት ቤት ወጥቶ ሂዷል ማለት ነው። ውድና የተከበራችሁ ቻናል ቤተሰቦች የዛሬ ቪዲዮ የክፍል 67 ይህንን ይመስል ነበር። እውነት ኤፍራታና ያፌት ይጋባሉ ወይስ የሰርጋቸው ዕለት? እንግዲህ ዳጊ የሰርጋቸው ዕለት እህቴን እናግታት እና ሰርጉን እናስቀረው ብሎ ነበረ። ግን ቢኒያም በፍጹም እንደዚህ ብናደርግም እሱ ጉልበቱና እሱ አቅሙ ትልቅ ችሎታ ስላለው አግተናትም ቢሆን በኋላ ላይም እንደማይለቃት ስለምናውቅ ይሄ አስፈላጊ ውሳኔ አይደለም ብሎ ለዳጊ መልስ ሰጥቷል ማለት ነው። እውነት ያፌትና ኤፍራታ ይጋባሉ እንዲሁም ደግሞ ለሰርጋቸው ቀን ምን ይፈጠራል የሚለውን በቀጣይ በሚቀጥለው ክፍል በ67 ይዘን እንመጣለን። ውድና የተከበራችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።